ግን የሰላምና ያናው ሁኔታ ምንም አልጣመኝም። ምንም አላማረኝም ማለት ምን ማለት ነው? ብቻቸውን ሆኖ ሲንሾካሾኩ ነው ያዋሉት። እነሱ ዝም በያቸው። ዋናው ሜላት ጥርጣሬ እንዳይኖራት ነው። እነሱ ምንም ቢሏት ምን እሷ ካመነች በቃ እሺ። አሁን በአቋም ውስጥ የሜላትን ሁኔታ አይቼ ምን ማድረግ እንዳለብን እንማከራለን። ወይዘሮ ሜላትን ያስቆጣትና ያናደዳት የሀንዬ ልጅሽ ነኝ ብሎ መንጣት በጣም አናዷታል። እኔ መልካምና ጥሩ ሰው ስለሆንኩላት ነው እንደዚህ የምትሆነው፣ የማንም ችጋራም መጫወቻ ልሆን ወይ እያለች በጣም ተንጨርጭራለች። ሀንዬም እኔ ለምን እዋሻችኋለሁ መስቀሌንና ፎቶዬን እሰርቃኝ ነው ብላ ለሰላምም ነግራታለች። የተፈጠረውን ነገር ሰላምዬ ለሷ ስለነገረቻት ለእናቷ ስታስረዳት ወይዘሮ ሜላትም በጣም ተንጨረጨረች። ምን ያህል ድፍረት ነው? እንዴትስ ብትንቀኝ ነው እንደዚህ ልትል የመጣችው? እኔ መልካምና ጥሩ ሰው ስለሆንኩላትና አባቷን ስላሳከምኩላት ነው እንደዚህ ልታደርገኝ እየቻለችው። ወሯን ትጨርስ እንጂ ከቤት አባረራታለሁ እያለች በጣም እየዛተች ነበር። ምናሴም እውነት ሊኖራት ይችላል ሀና በዚህ መልክ አትናገሪያት እማዬ ብሎ ለእናቱም ሲናገር፣ ወይዘሮ ሜላት ግን እሷ መናገሯን እንጂ ሰው ለሷ የሚነግራትን በጭራሽ መቀበል አልቻለችም። በጣም ነው የምትናደደው። ወይዘሮ ባዩሽም ለሀሴት ትደውላላት፣ እንደውም እስካሁን ዘግይተዋል፣ አንቺ አርፈሽ ስራሽን ስሪ መሰተል ለሀሴት ትነግራታለች። ቪዲዮውን እኮ ሀና አየችው። እኔ ልጇ እንዳልሆንሁ እኮ ታወቀ በጣም ችግር ነው የሚፈጠረው መሰትላትም፣ እሷ ግን በጣም የሆነ ወይዘሮ ሜላትን ምን ያህል እንደምታውቃት ስለምታውቃት አርፈሽ ስራሽን ስሪ፣ እኔ ምን ማድረግ እንዳለብኝ እኔ አደርጋለሁ እያለች ለሷ እየነገረቻት ነበር። ምናሴም ጥያቄ ጠይቋታል። ለዚያም የመለሰችለት መልስም እኔ እህትህ እንዳልሆነው እየተጠራጠርኩ ነው ወይ ስትልም ለሱ ነግረዋለች። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። ኖላዊ ድራማ ክፍል 42 ወይዘሮ ሜላትን በጣም ያናደዳትና ያበሳጫት ሀና ልጅሽ ነኝ ብላ ወደዛ ቤት መንጣቷና እውነቷን መናገሯ በጣም አናዷታል። እሷ እንደ ሰራተኛ እዛ ቤት ብትሰራም እውነቱ ሲወጣ ግን በጣም ተናዳለች። እንደ ቤት ሰራተኛ ታከብራታለች፣ ደስ ይላል። ልጆቹም በጣም ነው የሚያከብራት። እውነቱ እስከሚጣራ ድረስም ልጆቹ ለእናታቸው ቢነግሯትም እንዲጣራም የዲኤንኤ ምርመራ መደረግም እንዳለበት ይህንን ሀሳብ እህትና ወንድም ተመካክረው ለእናታቸው ተናግረዋል። እሷ ግን በጭራሽ በጣም ነው የተናደደችው። የማንንም ሀሳብ ልትሰማ አልቻለችም። ሀንዬንም አስጠንቅቃታለች። ከየት አመጥተሽው ነው እንዲህ አይነት ድፍረት? እኔ ላንቺ መልካምና ጥሩ ሰው ስለሆንኩልሽ ነው በማይመጣው መጣሽብኝ፣ በልጆቼ ሁለተኛ እንደዚህ ነገር ብታደርጊ ብላ ገለማምጣት አስጠንቅቃት ነው የወጣችው። ታንዳንዴ ያጎረሱ እጆችን ባትነክሽ ጥሩ ነው ስትል ለሀና ወይዘሮ ሜላት አስጠንቅቃ ነግራታለች። እሷም በጣም ተሽቆጥቁጣ እሺ ይቅርታ እትዬም ብላ ለወይዘሮ ሜላት መልሳላታለች። ወይዘሮ ባዩሽ ያሰበችው ሀሳቧ ይሳካላት ይሆን? የዲኤንኤ ምርመራ ይደረጋል እያሉት ሁለቱ ልጆቿ የወይዘሮ ሜላት ሀሳባቸውን ያንን ሀሳብ ወይዘሮ ባዩሽ ታስቆመው ይሆን ወይ? ያንን ሀሳብም ወይዘሮ ሜላት ልታማክራት ትችላለች። ምክንያቱም ወይዘሮ ሜላት ለወይዘሮ ባዩሽ የምትደብቃት ነገር የለም። ሀሳቧን ሄዳ ምንጊዜም ከመፈጸሟም በፊት የተፈጠረውን ሁሉ ልታደርገው የምትችለውን ሁሉ ለሷ ታማክራታለች። ይህንን ሀሳብ እውነት ወይዘሮ ባዩሽ ታስቆመው ይሆን ወይ? ወይዘሮ ሜላትም የወይዘሮ ባዩሽን ምክር ሰምታ ያንን ምርመራ
ይቋረጥ ይሆን? የሰላምዬ ሀሳብና የምናሴ ሀሳብ እውነት ይፈጸምላቸው ይሆን? ወይዘሮ ባዩሽም ከሰላም ጋር አትዋደድም በጭራሽም። ምክንያቱም ሰላም እታቃታለች። ምናሴም እንደተቀመጠ ሀንዬ እሱን ለመንከባከብ እንኳን አጠገቡ ስትቀመጥ ሰራተኛዋን እንዴት እንደምትገላምጣት በባለፈው ክፍል አይተናል። ሀሴት ተብዬዋም ምናሴ ጥያቄ ሲጠይቃት እውነት ማን ነው የዋሻው አንቺነስ ወይንስ ሀና ብሎ ጥያቄ ሲጠይቃት እኔ በእኔ እየተጠራጠርክ ነው ወይ በማለትም ለእሱ ትመልስለታለች። አይ ይቅርታ እውነቱን ማወቅ ስለፈለኩኝ ነው። ሀንዬ አንድም ቀን ዋሽታ አታውቅም፣ እኔ ሀናን አውቃታለሁ ብሎ ለእሷ ይነግራታል። አይደለም ይህንን ትልቅ ነገርና ትንሽ ነገር እንኳን ውሸት የማትወድ ልጅ ናት ብሎ ለእሷ ይነግራታል። እሺ እኔ በእህትነትህ እህቴ አይደለሽም እያለህ እየተጠራጠርከኝ ነው ወይ ብላ ለሱን ነግሯል። ሰላምዬም በጣም ተጨንቃ የእናቷ መቆጣትና ሀናንም ካገኘቻት እሷ ላይ ከባድ ነገር እንደምትፈጽምባትም ለሀንዬ ነግራታለች። እሺ ታዲያኔ ምን አጠፋሁም ብላ ደግሞ ነግራታለች። ለሰላም መልሳላታለች። በጣም ምናሴ ተጨንቋል። ይሄ ድርጊት በመፈጸሙና እንዲህ አይነት ሀሳብ በመንጣቱ የመጨረሻው የሁለቱ ሀሳባቸው የዲኤንኤ ምርመራ ተደርጎ እውነቱን ማወቅ ብቻ ነው። በዛ ሀሳብም ወይዘሮ ሜላትም ተጠይቃ ሀሴትና ሰላምም በተሰበሰቡበት ይህንን ሀሳብ ሲያቀርቡ ሀና እኔ ምንም ችግር የለብኝም አለች። ሀሴት ግን በጣም ደነገጠች። ቤተሰቦቼን አገኘሁ ብዬ ተደስቼ ሳልጨርስ እኔ እድሌ ነው አውቀዋለሁም ስትል መልሳላችኋለች። ሰላምዬ አይዞሽም ብላ እንደ ማጽናናት ብላታለች። ምክንያቱም እውነቱ ላይ ይታወቃል ማለቷ ነው ሰላም። ወይዘሮ ባዩሽም ምናሴ ለሀሴትን ከጠየቃት በኋላ ተደብቃ ደውላላት ነበረ። እዚህ ጋር ምናሴ የምጠይቀኝ እባክሽ ቤቱ ተጨንቋልም እቅውጥ ብሏልም እኔ ልጃቸው አለመሆኑ ከታወቀ በጣም ከባድ ነው ብላ ለወይዘሮ ባዩሽ ስትነግራት ምንድነው እንደዚህ የምትሆኒው? እኔ እመጣለሁ፣ ምን ማድረግ እንዳለብኝ እኔ አውቃለሁ ብላ ለሷ ትነግራታለች። ምናሴም እኮ ጠየቀኝ፣ ሀናም እንደዚሁ ቪዲዮን አይተዋለች፣ እሷ ልጃችሁ ነኝ ብላ ተናግራለች ብላ ትናገራለች። ወይዘሮ ሜላትም ወይዘሮ ባዩሽ ሜላትን ስለምታውቃትም እዚ ጋር እንግዲህ ወይዘሮ ባዩሽ ወደ ቤት መታ ምን ማድረግና ምን መፈጸም እንዳለባት ለሀሴት ስትነግራት፣ ሀሴት ደግሞ ምን ልታደርጊ አስበሽ ነው ስትል ለወይዘሮ ባዩሽ መልሳላታለች። ወይዘሮ ባዩሽ ግን እስቃለች። ዋናው የወይዘሮ ሜላት አለማመን ነው ብላ መልሳላታለች። ምክንያቱም ወይዘሮ ሜላት የልጆቿን ሀሳብ እንኳን አልተቀበለችም። ያንንም ስለምታውቅ ደግሞ መታ ምን አድርጋት እንዴትስ ልታሳምናት እንደምትችል ስለምታውቅ ለሷ ነግራታለች። ምን ልታደርጊ ነው ብላ ስትጠይቅላት ምንም ምላሽ አልመለሰችላትም። ያ የዲኤንኤ ምርመራው እውነት ይካሄድ ይሆን ወይስ ይቋረጥ ይሆን? በወይዘሮ ባዩሽ ምክንያት ወይዘሮ ባዩሽ ምን አይነት ሀሳብ አቅርባ ወይዘሮ ሜላትም የወይዘሮ ባዩሽን ሀሳብ ነው የምትቀበለው። የልጆቿን ሀሳብ በጭራሽ ላትቀበል ትችላለች። እና ያ ምርመራ እውነት ይካሄድ ይሆን ወይስ ይቀር ይሆን? ያንን ደግሞ በቀጣይ ክፍል የምናየው ይሆናል። ኖላዊ በጣም ተጨንቀው የልጃቸው ያለቀሰችበትን ምክንያት ቢጠይቋትም ሀንዬ ግን መናገር አልፈለገችም። አባዬ መታከም አለብህ ያለች ስትጠይቃቸውም እሳቸው ግን በጭራሽ እንዳይረፍድብሽ ወደ ስራሽ ሂጂ እያሉ ለሷ ነበር የሚነግሯት። አኩርፈዋታል። በመጨረሻም እሷ ወደ ስራ ቦታ እንደሄደችም ልጄን እኮ አስቀየምኳት፣ እፊቴ አለቀሰችብኝ አሲር፣ ሀንዬን እኮ አስቀየምኳት በማለት ለአሲር ነግረውታል።
ወይዘሮ ሜላትም ልታማክራት ትችላለች ለወይዘሮ ባዩሽ። ምክንያቱም ምንም ነገር የማትደብቃት ምስጢረኛዋ ጓደኛዋ ስለሆነች ያንን ሀሳብ ደግሞ ባዩሽ ምን ታደርግ ይሆን? ያን የዲኤንኤ ምርመራውን ታቋርጠው ይሆን ወይስ ምን ታደርገው ይሆን? ምክንያቱም እቤት እመጣለሁኝ እኔ ምን ማድረግ እንዳለብኝ እኔ አውቃለሁ፣ ሜላትን ጠንቅቄ ነው ማውቃት ብላም ለልጇ ሀሴት ትመልሳላታለች። ያንን በቀጣይ ቪዲዮ የምናየው ሆነ። በቀጣይ ክፍል የወይዘሮ ባዩሽን ክፋትና የወይዘሮ ሜላትን ሀሳብ የምናይ ይሆናል። ቤተሰብ በያላችሁበት ሰላም ቆዩ። ባይ ባይ።